ኖሉ ጋበዚኒማ ዋኖር ሚጀዱ እንግዲህ ምን እያለ ነው እዚህ ጋር ያለው? በጣም የሚያሳዝነው ነገር የሆነ ትቆያለሽ እንጂ መምጣትሽ አይቀርም። የመጣሽ ግን ቀን ሰው ያለሽን ነገር እነግርሻለሁ እያለ እሱ ምንድነው እሱ ጀስት ቀነኒን አንዱ ዓለም ነው የገደላት ሲባል ነበር። ያን ነገር እንግዲህ እያለ ያለው ጀስት ሰዎች ጊዜ ያልሆነ ሐሳብ ያልሆነ ነገር ለሰዎች ሲሰጡ ምንድነው ያ ነገር አይረሱትም፣ ይዙታል። እና ባኮቹ ሰዎች ነው ብለው እርግጠኛ ሳትሆኑ ያው ጀስት እሺ ዳዊት ማናይ ባጂሩኮ አትደምናኔ ሙለቴሩኮ አርቲስት አንዱዓለም ጎሳ አዲስ ስራ ይዞ መጥቷል። እሱ የሚሆነው እንግዲህ በጣም የሚወዳት እንግዲህ በህይወት ካጣት ትንሽ ሰንበት በተቢለም ለሷ ሙዚቃ ይዞላት የመጣው እና በጣም በሚገርም ሁኔታ ልብ የሚል በቃ ጀስት እኔ ምንም አላችሁ አብረን የምናየው ነገር ግን ብዙ ሰዎች ኮሜንት ላይ ያው ጀስት አደራችሁ ያው እግዚአብሔር ያዝና ብሎ የበር ማንጎ ስራው ተመለሰ። በቃ ሙሉ ለሙሉ በቃ ጀስት አሁን ምንድነው ለሷ ሲያዜም የነበረው ማለት ነው። የስራ በጣም በሚገርም ሁኔታ ሰምቼዋለሁ። በጣም ነው ልብ የሚነካው። ያው በጣም የምንወደው ሰው በጣም ጀስት እንደዚህ የምናውቀው ሰው በጣም ጉብዝ የሆነ ሰው እዚህ ላይ ሆኖ ስናየው ትንሽ ሊሰማ ይችላል። ነገር ግን ምንድነው እሱ እኔ ምን ማለታችሁ እኔው ለማንኛውም ሰብስክራይብ አድርጉ ከተመቻችሁ። እንግዲህ አዳዲስ ስራዎች እንደዚህ ይላልና ትጀላችሁ መጣለሁ እኔው በጣም የሚገርመው ተመልከቱ የስኒና እንጂ ስንተዋወቅ ያኔ በአካል ስንተዋወቅ እቅዳችን ምን ነበረ ሁላጋን ከኛ ማልቱሬ እያልን ያለውና በሚገርም ሁኔታ በጣም ያሳዝርሽ እግዚአብሔርን ካሰብኩት በላይ ነው። እሺ ሱዳን ደበርሴ እገሬ በሬታ ሲወንጭን ገሮርሴ እንግዲህ ምራ ስለ ህይወቴ በቃ እያወራ ነበረ። ግን አሁን እገሬ ማለት እንግዲህ ጀስት ለሚመጣው ፊውቸር ለምን አብረን ለመኖር በቃ ጀስት እቅድ እንደነበራቸው ምናምን ያን ነው እየተናገረ ያለውና ነገር ግን ያው አላለምና እግዚአብሔር መጣና ሞት ቀደማት ያን ነገር ነው ያለ ያለው እያልኩኝ በቃ እንደዚህ ሆኖ እኔ ሂሬና አዳባኔ በቃ ሂሬ ማለት ያው በቃ በእድል ተለያየን በቃ አላለምና ሂሬን አዳባኔ አንቺ ለኔ ህይወቴ ነሽ፣ አንቺ ለኔ እውነት ነሽ እግዚአብሔርን እያለ ያለው ይሩዳባር አንዱ በቃ ጀስት አንዱ እሷ ከሌለች በቃ ጎዶሎ ነህ እያለው ለራሱ ምድረው ይሄ ሰው እየነገር ያለው በጣም እዚህ ምድር ላይ በጣም ትልቁ ነገር ምድረው የምትወዱትን ሰው እንደማጣት በጣም ከባድ የለም። ነገር ግን ይሄ ልጅ እያለ ያለው ምንድነው በቃ ጀስት አንዱ ጎዶሎ ነህ አንዱ ይሩዳባር እያለ ያለው ነው። በጣም የሚያሳዝነሽ በቃ በጅሪኛው ኮኬስ በቃ ጀስት ኑሮ ውስጥ በቃ ያ የምትወዱት ሰው ማጣት በቃ ጀስት ህይወታችሁ ውስጥ ምንም ቫልዩ እንደሌለ ነው። እንደዚህ ነው ምንድነው እሱ በቃ በሐሳብ እየሄደ አለ አይደለ በሐሳብ እየሄደ ጀስት መኪና ገጭ አንዳንዴ ከባድ ነው እዚጋ መሰላችሁ በቃ በሐሳብ እኔና አንቺ ስንተዋወቅ ላጋ ማልቱሬ ምን ነበረ እቅዳችን ምን ነበረ እኔና አንቺ ያኔ በሐሳብ ምን ነበረ ጀግና ነው የማደንቀው አንድ ነገር አለ በራሴ በኩል እንዴት ነው ታውቃላችሁ ቤተሰብ ያልተባለው ነገር የለም ያን ሁሉ ጸንቶ ቆሞ ዛሬ ላይ ይሄ መስራቱ በጣም ትልቅ ነገር ነው። እንደ ኦዲየንስ ግን ምንድነው እሱ ብዙ ሰዎች በጣም ብዙ ውርጅብኝ ሲወረድበት ነበር። ነገር ግን አላቅም ብቻ ይከብዳል። የህይወቴን ታሪክ በመናገር ነው ያሳለፍኩት። እሺ እገሬ በሬታ ሲወንጭን ገሮርሴ አምና እኮ ለምጅሽ በቃ ካንቺ ጋር ለመኖር እኮ አስቤ በቃ ሁሉ ነገር እንትን ብዬ ጨርሼና ጀስት ሂሪና ጀስት ተለያየን በቃ አላለምና ተለያየሽ ቶሌና ጂታሬ ዋንሲ ረባባዴ እሺ ትኛለሽ ወይ እኔ ካንቺ የፈለኩትን በጣም ነው የሚያሳዝነው። እሺ አልቶኮ ቴቢ አንጀ ኬንያ
እንግዲህ ምንድነው ብለው አንዴ ተመለሽና አይኔ ይልሽ አንዴ ተመለሽና ማንነሱ ቀነኒን እንግዲህ ማንነሱ ይሄንን ባዩ አንዷለም እንግዲህ የምረሱ እንደምታውቀው በጣም ታዋቂ ነው። በጣም ብዙ ዘፈኖች ይሰራ ነበረ። ግን አሁን ላይ ምን አለ አንዴ ተመለሽና አይንሽ ይልሽ እያላት ነው ያለው ቀነኒን ማለት ነው። በጣም የሚወዳት እጮኛውን ቀነኒን በጣም የሚያሳዝነው። እሺ ዳዊት ማኖ ይፈጂሩጎ አዲደምናኔ ሙለቴሩንጎ እንግዲህ ዳዊት ማለት መስታወት እንግዲህ የምትሰቅሉት እቤታችሁ ላይ ነው። ምንድነው እራሳችሁን ለማየት ነው። መስታወት እራሳችሁን ለማየት ነው። በጣም የምትወዱት ሰው ለእናንተ ምናችሁ መስታወት። አንቺ መስታወት የነበርሽ የምሰቅልሽ ግድግዳዬ ላይ፣ አንቺ ግን ከቤቴው ስትጎይ፣ አንቺ ከቤቴው ስትጠፊ ባዶነቴ ታየ እያለ ነው ያለው። በጣም ባዶነቴ ታየ። በጣም ያሳዝን ነው። እንግዲህ እንደምታውቁት ቀነኒና አንዷለም በጣም የሚዋደዱ እጮኛሞች ነበሩ። አንድ ላይ እስከ መኖር ደርሰዋል። ነገር ግን ያው በጣም ያሳዝን ነበር። ያው አልሆነም። በዛ ነገር ነው። እሺ እንግዲህ ምን እያለ ነው እዚህ ጋር ያለው? በጣም የሚያሳዝነው ነገር የሆነ ትቆያለሽ እንጂ መምጣትሽ አይቀርም፣ የመጣሽ ግን ቅን ሰው ያለሽን ነገር እነግርሻለሁ እያለ እሱ ምንድነው እሱ ጀስት ቀነኒን አንዷለም ነው የገደላት ሲባል ነበር። ያን ነገር ነው እንግዲህ እያለ ያለው። ጀስት ሰዎች ጊዜ ያልሆነ ሀሳብ ያልሆነ ነገር ለሰዎች ሲሰጡ ምንድነው ያ ነገር አይረሱትም፣ ይዙታል። እና እባካችሁ ሰዎች ነው ብለው እርግጠኛ ሳትሆኑ ያው ጀስት እሺ